ዛሬ የምናወራ የዩቲዩባችሁ ላይ ጥሩ ገቢ የሚያመጣችሁን 5 ወይ 10 አይዲያዎችን ስቴፕ ባይ ስቴፕ በደረጃ በላቸው አሳያችኋለሁ። ለቻናል አዲስ ከሆናችሁ ሁላችሁም ቻናል ሰብስክራይብ አድርጉኝ። ግን እና አሁን ጥሩ አይዲያ ብዙ ገቢ ያስመጣል ምናምን የሚለው አይዲያ ቢኖረኝ አንደኛው ላይ አስቀምጥኩት ስለ ኦንላይን ቢዝነስ ማውራት ነው። ስለ ኦንላይን ቢዝነስ ማውራት ፋይናንሻሊ የሆነ ነገር፣ ስለ ቴክ ቢዝነስ የሆነ ነገር መክበኒ ኦንላይን፣ ስለ ክሪፕቶ፣ ስለ ኢተሪየም፣ ስለ በቃ ዲጂታል የሆነ ነገር ስታወሩ ስለ ባንክ፣ ስለ ፋይናንስ እያያዛችሁ የምትናገሩ ከሆነ ዩቲዩብ ለእናንተ በ1000 እይታ $20 እስከ $30 ነው ረቨኑ። እንደዚህ ከሆነ ኢትዮጵያ ውስጥ ያየላችሁ ሰው አይደለም፣ የውጭ ሰው ካየላችሁ ነው ይሄንን ምላችሁ። አሁን ኢትዮጵያ ውስጥ ሆኖ 1 ሚሊዮን ሰው ካየላችሁ 0 ብር ነው። ውጭ ሆኖ ካየ ነው እናንተ ይሄን $20 እስከ $30 ላታገኙ ትችላላችሁ። ለምን? የእናንተ ኦዲየንስ ኢትዮጵያ ውስጥ አብዛኛው ኢትዮጵያ ውስጥ ስለሚኖሩ የሚሰሩት ኮንቴንት አማርኛ ስለሆነ እናንተ እዛን ያክል ብር ላታገኙ ትችላላችሁ። በ1000 ቪው ማለት ነው። እናንተ ወይ በ20,000 ወይ 15,000 ቪው ማግኘት ትችላላችሁ። እሱ ሁለተኛ ላይ ያስቀመጥኩት ቴክኖሎጂ ነው። ቴክኖሎጂ ስንል ስለ ቴክ ማውራት፣ አርቲፊሻል ኢንተለጀንስ ዛሬ ምን ተከሰተ፣ ዛሬ ምን ሆነ፣ ምን ተፈጠረ፣ አርቲፊሻል ኢንተለጀንስ ውስጥ ምን የሚባል ሮቦት ተፈጠረ፣ ምን ሆነ፣ አውሮፕላን ምን አይነት ወጣ፣ ቢዋዲ ስለ መኪና ያለ ቴክኖሎጂ ለሁሉም በቃ እናንተ ቴክኖሎጂ የምትሉትን ነገር አምጥታችሁ እዚህ ጋር ካወራችሁ ለእናንተ በሰዓት ወይ በ1000 $10 እስከ $15 per hour ይሰጣችኋል። ደሞዛችሁ እስከዛ ሆናል። አሁንም ቅድምም እንዳልኳችሁ ኦዲየንሳችሁ ውጪ ላይ ሆኖ ሲከታተል ነው ይሄን $10 እስከ $15 የምታገኙት። አሁን ኢትዮጵያ ውስጥ ሆኖ 1 ቢሊዮን ሰው አይቶ ራሱ ዩቲዩብ ለእናንተ 1 ብር አይከፍላችሁም፣ ወር 10 ብር። ለምን? ኢትዮጵያ ዩቲዩብ ፓርትነር ፕሮግራም ስላልተቀላቀለች ነው። እና ሁለተኛ ቴክ ላይ ቢሰሩ አሪፍ ነው እላችኋለሁ። ሶስተኛ ስለ ኤዱኬሽን እንደነ ተቀምጣችሁ እዚህ ጋር መለፍለፍ ባጣ ስለምታውቁት ነገር ስለ ስኪል፣ ስለ ቪዲዮ ኤዲቲንግ የሆነ ነገር ሊሆን ይችላል። የሆነ ነገር ብቻ እናንተ ማውራት የምታውቁትን ነገር አምጥታችሁ ለሰዎች ሼር ማድረግ ሊሆን ይችላል የእናንተ ብቃት ወይ ስኪል። አሁን እዚህ ቻናል ስለ ቪዲዮ ኤዲቲንግ፣ ስለ ኦንላይን ቢዝነስ፣ ስለ ዩቲዩብ የምናወራበት ቻናል ስለሆነ ሁላችሁም ሰብስክራይብ ማድረግ አግዙኝ። አሁን እንቀጥል። ወደ ዋና ርዕሳችን ስንሄድ ኤዱኬሽንም ጥሩ በ1000 እይታ እስከ $10 እስከ $12 መስራት ትችላላችሁ፣ ውጭ ሰው ካየላችሁ ማለት ነው። ኢትዮጵያ ውስጥ ቅድምም እንዳልኳችሁ ኢትዮጵያ ውስጥ ምንም ዋጋ የለውም። ኢትዮጵያ ውስጥ ካያችሁ እናንተ የሚሰሩት ከሆነ ዩቲዩብ አውቶሜሽን ቢሰሩ መክራችኋለሁ። ዩቲዩብ አውቶሜሽን ማለት በእንግሊዝኛ ትሰራላችሁ። ቪዲዮ በእንግሊዝኛ ነው የሚሰሩት። የሚደርሳቸው ወይ ውጭ ያሉ ሰዎች ላይ ነው የሚደርሳችሁ። አራተኛ ላይ አስቀመጥኳችሁ ኢንስፓይሬሽን ወር ሞቲቬሽን። ኢትዮጵያ ላይ የሚታወቁ እነ ማናዟል አሉ፣ እነ ኢንስፓየር ኢትዮጵያ አለ ሩቤል ኩሩቤል የሚባል አሉ። እነሱም ጥሩ ገቢ ያገኛሉ ከኤዱኬሽን ቀጥሎ ማለት ነው። በአወር እስከ $8 እስከ $10 በ1000 እይታ ማግኘት ይችላሉ እነሱ ማለት ነው። በአወር ስላችሁ በአንድ ሰው የ10 ቪዲዮ የለቀቀው ሰውና የ1 ሰዓት የለቀቀው ቪዲዮ ዩቲዩብ ፑሽ ማድረጊያው የሚያደርግ ቪዲዮ የ1 ሰዓት ቪዲዮ ነው። ለምን? ዩቲዩብ ላይ መቆየት ይፈልጋል፣ ሰው እንዲቆይለት ይፈልጋል ፕላትፎርሙ አባት ማለት ነው። እዛ ጥሩ ሬቨኑ ጥሩ ደሞዝ ያገኛል። ያኛም 2-3 ደቂቃ የሚለቅ ቪዲዮ እንደኛ ቢያንስ የወረደ ደሞዝ ነው የሚያገኘው ማለት ነው። እና እናንተ የምትሰሩ ከሆነ
8 ደቂቃ በላይ የሆነ ኮንቴንት መቅረጽ ወይስ መስራት ነው አለባችሁ። ለምን ማስታወቂያ 2-3 እንዲገባ 2-3 ስላችሁ ሁለተኛ ደቂቃ ላይ ከገባ ማስታወቂያ አሁንም 7ኛ ላይ ገብቶ ሊጨርሱ ሲሉ 8 ደቂቃ ምናምን ከሆነ እዛም ይገባል። 3 ከገባ በቃ እናንተ ትርፋማ ሆናችሁ በቃ ተጠቃሚ ትሆናላችሁ ማለት ነው። እንደዛ አድርጋችሁ እናንተ የ3 ደቂቃ የ4 ደቂቃ የ5 ደቂቃ መልቀቅ ትታችሁ ጥሩ ኮንቴንት ጽፋችሁ ጥሩ ስክሪፕት ጽፋችሁ እናንተ ለሰው ጋር ይደርስልኛል ብላችሁ የምታስቡትን ብዙ ደቂቃ አድርጋችሁ ሹት አድርጋችሁ ኤዲት አድርጋችሁ ለኦዲየንሳችሁ ማቅረብ ነው ማለት ነው። ይሄን ጥሩ ገቢ ያስገኝላችኋል። ብዙ ቪዲዮ ያለውን መልቀቅ። አራተኛ ላይ ያስቀመጥኩት ሪያክሽን ቪዲዮ ነው። ሪያክሽን ቪዲዮ ማለት ስናጠቃልል ኢንተርቴንመንት ነው። ኢንተርቴንመንት ሲል ኢንተርቴንመንት ለምን ምን ይካተታሉ? ኮሜዲ፣ ሙዚቃ እና ዘፈን መዝሙርም ኢንተርቴንመንት ነው። እንደዛ በቃ ሰው ለመዝናናት ብሎ የሚገባ ነገር ከፕራንክ ውጭ ኢንተርቴንመንት ነው። ኢንተርቴንመንት ሲሆን ኢንተርቴንመንት ላይ በ1000 እይታ ምን ያህል እናገኛለን ካላችሁ ከ5 እስከ $7 በ1000 እይታ ማግኘት ትችላላችሁ። በስላችሁ ኢንተርቴንመንት ላይ ለምን ይቀንሳል ብር ስትሉ ብዙ ቫልዩን ፕሮቫይድ የምታደርጉት ቫልዩ ስለሌለ ሰው ማሳቅ ነው። በቃ ማዝናናት ነው። ሌላ ነገር የለም። ማስተማር ሳይሆን ማሳቅ ነው፣ ማዝናናት ስለሆነ ብዙ ለበኑ ላታገኙ ትችላላችሁ። እነዛን ታችሁ እናንተ ቪው ግን በደንብ ቪው ታገኛላችሁ። ከኢንስፓየር ከቴክ ከኦንላይን ቢዝነስ ይልቅ ብዙ ገንዘብ ታገኛላችሁ እና እሱን ቢሰሩ እየበለጠ አሪፍ ነው ማለት ነው። ቀጣዩ ቭሎግ ምንለው ስለ እንደዚህ ካሜራ ይዛችሁ እናንተ ቤቴ ይሄን ይመስላል እንትን ይሄ ነው ስፍራችን ይሄ ነው እያላችሁ እንደ አቤል ብርሃኑ ብር ካላችሁ አገር ከአገር እየዞራችሁ አገርን መጎበኘት ማለት ነው ቭሎግ ማለት። ቭሎግ የምትሉት እነዚህ እናንተ ማይክ ይዛችሁ ሀገሩን እየጎበኛችሁ። አሁን ኢትዮጵያ ውስጥ የሚታወቁት ማናቸው? 3ቱን ልጥቀስላችሁ። አቤል ብርሃኑ፣ ጃኒ እና ኤፍጂ የሚባል የእንግሊዝ ሀገር ቢኖር አንድ ልጅ አለና እሱም በጣም ቭሎግ ይሰራሉ። ያለበት ሀገር የለም ማለት ነው። አሁንም ጥሩ ገቢ የሚያስገኙ ዩቱብ አይዲያ ከዚህ ውጪ ከእናንተ ካላችሁ እናንተ ሹት አድርጋችሁ ኤዲት አድርጋችሁ ፖስት ማድረግ ትችላላችሁ ስላችሁ ኤዲቲንጉን ዋናው ኤዲቲንግ እና ግራፊክስ ዲዛይን ነው እና አሁንም ቀጣዩ ፕራንክ ቪዲዮ ነው። ፕራንክ ስላችሁ የሆነ ሰው እናንተ ኮስተር ብላችሁ ተቀምጣ በቀላሉ ማስደነገጥ እሱን ሰው ማስደነገጥ ስላችሁ የሂንዲ ኮሜዲ አይታችሁ ሊሆን ይችላል። በደንብ ነው የሚያስቁት። በደንብ ፕራንክ ያደርጋሉ ሰዎችን እና እንደዚህ እነዚህ አሁን እየነገርኳችሁ አይዲያ ላይ በጣም አክብራችሁ ከሰራችሁ ውጤታማ ትሆናላችሁ። የዛሬው ቪዲዮ ይህንን ይመስላል። ለቻናሉ አዲስ ከሆናችሁ አሁንም እጠይቃችኋለሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ። ቻው።